አንድ ሐሊም የተባለች ልጅ ከአባቷ ጋር ብቻ ትኖር ነበር። ሐሊም አባቷን በጣም ትወደውና ታከብረው ነበር። አባቷም እንደዛው ብቸኛ ሴት ልጁ ስለነበረች ለሱ ሁሉ ነገሩ ነበረች። ሐሊም ከሰዎች አልፎ አዕዋፋትንና የተቸገሩትን መርዳት ትወድ ነበር። አባቷ ሁል ጊዜ ወደ ሥራ ጠዋት ይወጣል። በሚወጣ ሰዓት ሁል ጊዜ ታዝን ነበር። ምክንያቱም አባቷ ለሥራ ጠዋት ከወጣ በኋላ የሚመለሰው ማታ ነበር። የቤቱን ሥራ ሰርታና ምግብ አዘጋጅታ ከጨረሰች በኋላ ቁጭ ብላ እያሰበች ትተክዝ ነበር። አንድ ቀንም አባቷ ከሥራ ሲመለስ ልጁን በመስኮት በኩል ወደ ውጪ ተክዛና አዝና ስትመለከት ያያታል። ለምን እንዳዘነችም ገብቶት ነበር። ድሮ ከእናቷና ከሱ ጋር ያሳለፈችውን ቆንጆ ጊዜያትን እያሰበች ነበር። አባትም ይህንን ስለሚያውቅ ወደ እሷ ጠጋ ብሎ አቀፋትና ምን ነው ልጄ ለምን ታለቅሻለሽ አላት። ሐሊምም እንባ እየተናነቃት እናቴ ጥላኝ ከሄደች በኋላ ቤቱ ሊውጠኝ ደርሷል። ብቸኛ መሆኔ በጣም ከፍቶኛል። እሷ ብትኖር ኖሮ እንደዚህ ባላዘንኩኝና ባልተከፋሁ ነበር። አንተ ከጎኔ ስትርቅ ቀኑን ሙሉ ድብር ይለኛል። እነዛ የማይረሱ ቀናት ትዝ ይሉኛል አለችው። አባትም እኔም እኮ እናትሽ በጣም ትናፍቀኛለች። ሁል ጊዜ ሌላን ሚስት ላገባ አስብና የእሷ ውዴታና ጥሩነትን ሳስብ ግን ይከለክለኛል። ካገባሁም አንቺ የሚደብርሽ ይመስለኝና ተወዋለሁ አላት። ሐሊምም አብሽር አባቴ አንተ መጨነቅ የለብህም ስራህ ላይ ብቻ አተኩር አለችው። አባቷም እሺ ላንቺ ስል ሌላ ላግባ አይደብርሽምን ብሎ ጠየቃት። ሐሊምም አው እንደውም ጥሩ ነው ለአንተም ለኔም ጥሩ የሚሆን ይመስለኛል አለችው። አባትም የሐሊምን ሐሳብ ሲሰማ ደስ ይለዋል። ለልጁ ብሎ ሌላን ሚስት ለማግባት ይወስናል። ከቀናቶችም በኋላ የሐሊም አባት አንድ ባሏ ከሞተባት ሴት ጋር ለመጋባት ይወስናል። የሰርጋቸውም ቀን ተቆርጦ ሁለቱም ይጋባሉ። ያገባት ሴት አንድ ሴት ልጅ ነበራት። ያቺ ሴት ልጅ ከሐሊም ጋር እድሜዋ ተቀራራቢ ነበር። ስሟም ማሂ ይባላል። ማሂ በባህሪዋ ጥሩ ያልነበረች፣ ሁል ጊዜ መጥፎን ነገር የምታስብ፣ ከሷ ውጪ ያለን መርዳት የማትወድ መጥፎ ልጅ ነበረች። የሐሊም አባት ሐሊምና ማሂን በአንድ አይን ነበር የሚያያቸው። ለሁለቱም የሚፈልጉትን ነገር እያሟላላቸው ያሳድጋቸው ጀመር። በዚህ ነገር ማሂ ደስተኛ ትሆናለች ብሎ አስቦ ነበር። ሐሊምም እንደዛው። አንድ ቀን የሐሊም አባት ለንግዱ የሚሆኑ ዕቃዎችን ለማምጣት ጉዞ ለማድረግ ይወስናል። አዲስ ላገባትም ሚስት እኔ ጉዞ ልወጣ ነው እስክመለስ ድረስ ልጄን ሐሊም አደራሽን ብሏት ሄደ። የሐሊም አባት ጉዞ ከወጣ በኋላ አዲሷ ሚስቱ ለሁለት ቀን ሐሊምና ማሂን በአንድ አይን እያየች ሁለቱንም ትንከባከባቸው ጀመር። አንድ ቀን ሐሊም ከቤቷ ደጅ ሆና ወደ ውጭ እየተመለከተች ሳለ አንድ የነጋዴ ልጅ በዛ በኩል ሲያልፍ ሐሊምን ይመለከታታል። የሐሊም ውበትና ፈገግታዋ ልቡን ስለገዛው ወደ እሷ ጠጋ ብሎ ስሟን ጠየቃት። ሐሊምም ምንም ሳታንገራገር ስሟን ነገረችውና ወደ ቤቷ ተመለሰች። ወጣቱ ልጅም የሐሊምን ስነ ምግባር ሲመለከት ይበልጥ ወደዳት። ለአባቱም ተናግሮ እሷን ለማግባት ይወስናል። ወጣቱም ወደ አባቱ ጋር ሄዶ ስላያት ሴት ስለ ሐሊም ስነ ምግባርና ውበት ለአባቱ ይነግረው ጀመር። ማንም ሳይቀድመው እሷን ማግባት እንደሚፈልግም ለአባቱ ነገረው። አባቱም በጣም ደስ ይለውና በቀጣዩ ቀን ወደዛ ቤት ለመሄድ ይወስናሉ። በቀጣዩ ቀንም አባትና ልጅ ተያይዘው ወደ ሐሊም ቤት ይሄዳሉ። የቤቱንም በር አንኳኩ። የሐሊም የእንጀራ እናትም በሩን ከፈተችና ወደ ውስጥ አስገባቻቸው። ጥሩ እንክብካቤና አቀባበልም አደረገችላቸው። ለምን እንደመጡም ጠየቀቻቸው። የወጣቱ ልጅ አባትም ልጅሽን ለኔ ልጅ ልድረው ፈልጌ ነው አላት። ይህንን የሰማችው የሐሊም የእንጀራ እናት በጣም ደስ አላት። የራሷ ልጅ ማሂ የተባለች መስሏት ወደ ውስጥ ገብታ ማሂን ታኳኩላት ጀመር። አስተካክላና አስውባ ከጨረሰቻት በኋላም ወደ እነሱ ጋር ይዛት ወጣች። ወጣቱ ልጅቷን ሲመለከታት ወዲያውኑ ሐሊም እንዳልሆነች አወቀ። በመደናገጥና ግራ በመጋባትም እኛ የፈለግነው ሐሊም ተብላ የምትጠራውን ሴት እንጂ እሷን አይደለም አለ። የማሂ እናትም ይህንን ስትሰማ በጣም ደነገጠች፣ በጣምም ተናደደች። እልህና ቅናትም ያዛትና ሐሊም ላይ ለመዋሸት ፈለገች። ተሳስተሃል፣ የኔ ልጅ እሷ ብቻ ናት። ሐሊም የምትባል ልጅ አላውቅም፣ እዚህ ቤትም አትኖርም አለችው። አባትና ልጅም ይህንን ሲሰሙ በጣም ተገረሙ። በተፈጠረው ነገር ግራ በመጋባት ቤቱን ለቀው ወጡ። ከዛን ቀን በኋላ የማሂ እናት ሐሊም ላይ በጣም ትናደድና ትበሳጭ ጀመር። የሐሊም ውበት ከማሂ ጋር ሲነጻጸር ምንም አልነበረም። ከዛን ቀን በኋላ ማሂ ወደ ውጪ እንዳትወጣና ቤት ውስጥ ስራን ብቻ እንድትሰራ ማድረግ ጀመረች። ሐሊምን ለማግባት የሚመጡ ወጣቶችን ሁሉ በእሷ ፋንታ የራሷን ልጅ ማሂን ማሳየት ጀመረች። ነገር ግን አንዳቸው ባላት መጥፎ ስነ ምግባር ማሂን አልፈለጓትም ነበር። ሐሊምም የገዛ የእንጀራ እናቷ እሷን ለማግባት የመጡ ወንዶችን ሁሉ በእሷ ላይ የዋሸች ስትከለክላቸው ስትመለከት በጣም ማዘን ጀመረች። ያለ አቅሟም የቤቱን ሥራ ሁሉ ብቻዋን ስለምትሰራ በጣም ይደክማት ነበር።
ጭራሽ አባቷም ርቆ ነገራቶችም ሲደራረቡባት በጣም እየከበዳት መጣ። የእንጀራ እናቷ ያለምንም ርህራሄ ታሰራታለች። በዚህም ሐሊም ከጭንቀት የመጣ እየከሳች ትመጣለች። ፊቷን መቀያየር ጀመረ። ቀኑን ሙሉ ማልቀስ ሆኗል ስራዋ። በገዛ ቤቷ መሰቃየትና መጨነቅ ጀመረች። አንድ ቀንም የማሂ እናት ሐሊም ጋር ትመጣለች። በቤት ውስጥ ያለው ውሃ አልቆ ነበር። ወደ ጉድጓድ ወርዳ ውሃን እንድትቀዳ ታዛታለች። ሐሊምም እሺ ከማለት ውጪ ሌላ ምንም አማራጭ አልነበራት። የተሰጣትን ማሰሮ ተሸክማ ጭንቅላቷ በሐሳብና በጭንቀት ተሞልቶ ወደ ብዕሩ ጋር መሄድ ጀመረች። ጉድጓዱ ጋርም ደረሰች። በጉድጓዱ ገመድ ላይ የታሰረውን የውሃ ዕቃ ወደ ውስጥ ጨመረችው። ውሃውንም ቀድታ ለመሳብ ስትሞክር በድንገት ገመዱ ይበጠሳል። ሐሊምም ያየችውን ነገር ማመን አቃታት። ለእንጀራ እናቷ ውሃን እንዳጣች ብትነግራት ምን አይነት ምትና ቅጣት እንደሚከተላት እያሰበች መተከዝ ጀመረች። በጉድጓዱ በኩል ቁጭ ብላ እያሰበች ሳለ በዛ በኩል አንድ አዛውንት ያልፋል። አዛውንቱም ሐሊም ተክዛና አዝና ሲመለከታት ወደ እሷ ጋር ጠጋ አለ። ምን ሆነሽ ነው ልጄ? ስምሽ ማን ነው? ለምንድን ነው እዚህ ጋር የተቀመጥሽው? አላት። ሐሊምም ስሟ ሐሊም እንደሆነና ውሃን ለመቅዳት ወደዚህ እንደመጣች በድንገትም ባልዲው የታሰረበት ገመድ እንደተበጠሰ ነገረችው። አዛውንቱም ለሐሊም በጣም አዘነላት። አይዞሽ ልጄ፣ ከዚህ ውጪ ሌላን ውሃ የምታገኝበትን ቦታ አመላክትሻለሁ። ከዚህ ጀርባ አንድ የሚያምር የአታክልት ስፍራ አለ። በዛ ውስጥ አንድ የጉድጓድ ውሃ አለ። የፈለግሽውን ያህል ከዛ መቅዳት ትችያለሽ አላት። ሐሊምም ይህንን ስትሰማ በጣም ደስ አላት። አዛውንቱንም አመስግና ወደ አላት ቦታ መሄድ ጀመረች። ወደ አታክልቱ ስፍራም ስትገባ አዛውንቱ እንደነገራት በአታክልቱ ስፍራ መሃል በጣም የሚያምር የጉድጓድ ውሃ ነበር። ወደዛም ጠጋ ብላ የፈለገችውን ያህል ቀዳች። በስተመጨረሻም ውሃን በማግኘቷ በጣም ደስ ብሏት ወደ ቤቷ መመለስ ጀመረች። ወደ ቤትም እየተመለሰች ሳለ በመንገዷ ላይ አንድ የቴምር ዘንባባ እሷን ይጠራታል። ድምፁንም ወደ ሰማችበት አቅጣጫ ስትዞር የቴምሩ ዘንባባ አንቺ ልጅ ሆይ እባክሽ ከያዝሽው ውሃ የተወሰነን ስጪኝ፣ በጣም ጠምቶኛል አላት። ሐሊምም ምንም ሳትግደረደር ከያዘችው ውሃ የተወሰነውን በቴምሩ ላይ አፈሰሰችው። የቴምሩ ዘንባባን በጣም ደስ ብሎት በጣም አመሰግናለሁ፣ ጸጉርሽ እንደ ቴምር ዘንባባ ይርዘም አላት። ሐሊምም በሰማችው ነገር በጣም ተደስታ ወደ ቤቷ መመለስ ጀመረች። በመንገዷ ላይም አሁንም አንድ ድምፅን ትሰማለች። ወደ ሰማችው አቅጣጫ ስትዞር አንድ ቀይ ጽጌረዳ ነበር። አንቺ ልጅ ሆይ እባክሽ ከያዝሽው ውሃ ጠጪኝ፣ በጣም ጠምቶኛል አላት። ሐሊምም ምንም ሳታንገራገር ከያዘችው ውሃ የተወሰነውን ለአበባው አጠጣችው። አበባውን በጣም ደስ አለውና በጣም አመሰግናለሁ፣ ጉንጭሽ ቀይ ይሁን አላት። ሐሊምም በጣም ተደስታ ወደ ቤቷ መመለስ ጀመረች። አሁንም በመንገዷ ላይ አንድ ድምፅን ሰማች። ወደ ሰማችው አቅጣጫ ስትዞርም አንድ ነጭ አበባ ነበር። እሱም ውሃ ጠጭኝ አላት። ሐሊምም ምንም ሳትግደረደር ውሃውን አጠጣችው። አበባውን በጣም ደስ አለውና በጣም አመሰግናለሁ፣ ፊትሽ እንደኔ ቀይ ይሁን አላት። ሐሊምም በምትሰማው ነገር እየተደሰተች ወደ ቤቷ መመለስ ጀመረች። አሁንም በመንገዷ ላይ እየሄደች ሳለ አንድ ድምፅን ትሰማለች። ወደ ሰማችው አቅጣጫ ስትዞር ጥቁር አሞራ ነበር። አንቺ ልጅ ሆይ እባክሽ ከያዝሽው ውሃ የተወሰነን ስጪኝ፣ በጣም ጠምቶኛል አላት። ሐሊምም ምንም ሳታመነታ ከያዘችው ውሃ የተወሰነውን ለጥቁሩ አሞራ አጠጣችው። ጥቁሩ አሞራም ጠግቦ ከጠጣ በኋላ በጣም በመደሰት በጣም አመሰግናለሁ፣ ጸጉርሽ እንደኔ ከለር ጥቁር ይሁን አላት። ሐሊምም ከአራቱ በሰማችው ነገር በመደሰት ወደ ቤቷ ተመለሰች። የእንጀራ እናቷ እሷን ስትመለከት ያየችውን ነገር ማመን አቃታት። እንደዚህ አይነት ውበት ከየት ያመጣሽው ብላ ጠየቀቻት። ሐሊምም የምትላት ነገር ግራ ገባት። አረ ከየትም አላመጣሁም፣ ምን ሆንኩኝ ብላ ፊቷን ለማየት ወደ ውስጥ ገባች። ወደ መስታወት ጋርም ሄዳ ፊቷን ስትመለከት ሐሊም ራሷ ባየችው ነገር በጣም ተገረመች። ፊቷ በጣም ነጭ የነበረ፣ አገጮቿ ቀይ፣ ጸጉሯ እንደ ቴምር ዘንባባ ረጅም እና እንደ ጥቁር አሞራ ደግሞ ጥቁር ነበር። በመስታወት የምታየው መልክ ራሷ እንደሆነች አላመነችም። ለብዙ ሰዓታትም መስታወቱ ጋር ሆና ደጋግማ ፊቷን ትመለከተው ጀመር። ከመጠን በላይ ውብ ሆና ነበር። የሐሊም የእንጀራ እናት ባየችው ነገር በጣም ተገረመች። በእሷ ውበት እሷም ፈዛ ቀረች። ውሃ ልታመጣ በሄደችበት ነው እንደዛ የሆነችው ብላ አሰበችና የራሷን ልጅ ማሂ ወደዛ ልትልካት ፈለገች። ማሂንም ጠራቻትና ሂጂ እንደሷ ውሃ ይዘሽ ነይ፣ አንቺም ቆንጆ ትሆኛለሽ፣ ቶሎ በይ ደርሰሽ ነይ አለቻት። በመጀመሪያ ግን ማሂ ፈቃደኛ አልነበረችም። እኔ አልሄድም አለች። እናቷ ግን በግድ ውሃ ሳትይዢ ቤት እንዳትመጪ ብላ ከቤት አስወጣቻት። ማሂም በጣም ተናዳ የውሃውን ዕቃ ይዛ ወደ ጉድጓዱ ጋር መሄድ ጀመረች። ጉድጓዱ ጋር ስትደርስ የጉድጓዱ ገመድ ተበጥሶ ነበር። በጣም ተናደደች። ተናዳም ጉድጓዱ ጋር ቁጭ አለች። ሐሊምን በመጀመሪያ የረዳት አዛውንት ወደ ማሂ ጋርም መጣ። ወደ እሷ ጋርም ጠጋ ብሎ ምን ሆነሽ ነው ልጄ? ስምሽ ማን ነው ብሎ ጠየቃት። ማሂ ከሰው ጋር መግባባት አትችልምና ምን አገባህ? ስሜ ምን ያደርግልሃል? አልነግርህም አለችው። አዛውንቱም በማሂ ስነ ምግባር በጣም ተገረመ።
አይ ምረዳሽ ነገር ካለ ልረዳሽ ፈልጌ ነው፣ እዚህ አካባቢ ስለምኖር ነው አላት። ማሂም እሺ እንደዛ ከሆነ ስሜ ማሂ ይባላል፣ ከጉድጓዱ ውሃን ለመቅዳት ነበር የመጣሁት፣ ነገር ግን የጉድጓዱ ገመድ ተበጥሷል አለችው። አዛውንቱም እኔ ውሃ የምታገኝበትን ቦታ ጠቁምሻለሁ፣ ከዚህ ጉድጓድ ጀርባ አንድ የሚያምር የማሳ ክፍል አለ፣ ወደ ውስጥ ስትገቢ የጉድጓድ ውሃ አለ፣ የፈለግሽውን ያህል ከዛ መቅዳት ትችያለሽ አላት። ማሂም አዛውንቱን ሳታመሰግነው ውሃ ልትቀዳበት የያዘችውን ዕቃ ብቻ ይዛ ወደ አላት ቦታ መሄድ ጀመረች። አዛውንቱ ወደ ነገራትም ወደሚያምረው የማሳ ክፍል ደረሰች። ወደ ውስጥም ገብታ ካገኘችው የጉድጓድ ውሃ የፈለገችውን ያህል ቀዳች። በስተመጨረሻም ውሃን በማግኘቷ በጣም ደስ ብሏት ነበር። ውሃውንም ተሸክማ ወደ ቤት መመለስ ጀመረች። በመንገዷ ላይም እየሄደች ሳለ ሐሊም እንዳገኘችው ያንን የቴምር ዘንባባ አገኘችው። የቴምሩ ዘንባባም እባክሽ አንቺ ልጅ ከያዝሽው ውሃ የተወሰነን ስጪኝ፣ በጣም ጠምቶኛል አላት። ማሂም ለምን ሰጣሃለሁ? ውሃው እኮ ያልቅብኛል፣ አልሰጥህም ብላው ጥላው ሄደች። በዚህ ሰዓትም ያ የቴምር ዘንባባ አንቺ ጥሩ ልጅ አይደለሽም፣ አካልሽ እንደኔ ረጅም ይሁን አላት። ማሂም የሱን ንግግርና እርግማን ከምንም ሳትቆጥረው መንገዷን ቀጠለች። አሁንም ማሂ የቴምር ዘንባባውን ትታ እየሄደች ሳለ አንድ ድምፅን ሰማች። ድምፁን ወደ ሰማችበት አቅጣጫ ስትዞር የሚያምር ቀይ ጽጌረዳ አበባ ነበር። እባክሽ አንቺ ልጅ ከያዝሽው ውሃ የተወሰነን ስጪኝ፣ በጣም ጠምቶኛል አላት። ማሂም ለምንድነው ምሰጥህ? ይሄ ውሃ እኮ እናቴ ያዘዘችኝ ነው፣ አልሰጥህም ብለው ጥላው ሄደች። ቀይ ጽጌረዳውን በጣም ተናዶ አንቺ መጥፎ ልጅ ነሽ፣ ዓይንሽ እንደኔ ቀይ ይሁን ብሎ ረገማት። ማሂ አሁንም የሱን ንግግርና እርግማን ከምንም ሳትቆጥረው መንገዷን ቀጠለች። አሁንም በመንገዷ ላይ እየሄደች ሳለ አንድ ድምፅን ሰምታ ትቆማለች። ድምፁም የነጩ አበባ ነበር። እባክሽ አንቺ ልጅ ከያዝሽው ውሃ የተወሰነን ስጪኝ፣ በጣም ጠምቶኛል አላት። ማሂ አሁንም በጣም በመናደድ ለምን ሰጣለሁ? ውሃው እኮ የኔ ነው፣ አልሰጥህም ብለው ጥላው መሄድ ጀመረች። ነጩ አበባም በማሂ ስነ ምግባር ተናዶ አንቺ በጣም መጥፎ ልጅ ነሽ፣ ጸጉርሽ እንደኔ ነጭ ይሆን አላት። ማሂ አሁንም ለሶስተኛ ጊዜ የሰማችውን እርግማን ከምንም ሳትቆጥረው እየተገረመች ወደ ቤቷ መመለስ ጀመረች። በስተመጨረሻም ያን ጥቁር አሞራ አገኘችው። ጥቁሩ አሞራ እባክሽ ከያዝሽው ውሃ የተወሰነ ስጪኝ፣ በጣም ጠምቶኛል አላት። ማሂም በጣም ተናዳ ውሃ ከጠማ ሄደህ መጠጣት ትችላለህ፣ እኔ አልሰጥህም አለችው። ጥቁሩ አሞራም በጣም በመናደድ አንቺ መጥፎ ልጅ ነሽ፣ ፊትሽ እንደኔ ጥቁርና አስቀያሚ ይሆን አላት። ማሂም እርግማኖች ሁሉ ተደራርበውባት ወደ ቤት መመለስ ጀመረች። ወደ ቤትም ተመልሳ እናቷ በሩን ስትከፍትላት ባየችው ነገር እናቷ በጣም ደነገጠች። ማሂ ሙሉ ለሙሉ ተቀይራ ነበር። ቁመቷ እንደ ቴምር ዘንባባ ረጅም ሆኖ፣ ጸጉሯ እንደ ነጭ አበባ ነጭ ሆኖ፣ እንደ ጽጌረዳ ደግሞ አይኗ ቀይ ሆኖ፣ መልኳ ደግሞ ሙሉ ለሙሉ እንደ አሞራው ጥቁር ሆኖ ነበር። እናት ያየችውን ነገር ማመን አቃታት። የሐሊም አባትም ከሥራ ወደ ቤት ተመለሰ። ማሂም በጣም ደስ ብሏት ውስጧ ላይ የያዘችውን ብሶት ለአባቷ ነገረችው። እሱ ሥራ ከወጣ በኋላ የእንጀራ እናቷና የእሷ ልጅ ምን ያህል እሷ ላይ ግፍ እንደሰሩና እንዳሰቃዩዋት ነገረችው። የሐሊም አባት ይህንን ሲሰማ የእንጀራ ሚስቱን ፈቶ ለማባረር ጊዜ አልፈጀበትም ነበር። ወዲያውኑ ፈታትና ከነ ልጇ ከቤት አባረራት። ሐሊምን በጣም ተደሰተች። አንድ ቀንም ከአባቷ ጋር በገበያ ላይ የተዘዋወረች ሳለ በመጀመሪያ ቀን የተመለከታት ያንን ወጣት ታገኘዋለች። ወጣቱም ሐሊምን እንደተመለከታት ወዲያውኑ አወቃት። ሐሊምም እንደዛው እንዳየችው ነበር ያወቀችው። እስከዛን ቀን ድረስ ያ ወጣት አላገባም ነበር። ሁሉ ጊዜ ሐሊም ጭንቅላቱ ላይ ትመላለስ ነበር። ወዲያውኑ ለአባቱ ሐሊምን እንዳገኛት ነገራትና እሷን ማግባት እንደሚፈልግ ለሐሊም አባትም ነገሩት። የሐሊም አባትም ከሷ ጋር እንዲጋባ ወሰነ። ሐሊምን በስተመጨረሻ የሚወዳትንና የምትወደውን በማግኘቷ በጣም ደስ አላት። የዛሬው ታሪካችን ይህንን ይመስላል። ልጆቼ ሆይ ከታሪኩ ትልቅ ትምህርትን መውሰድ አለባችሁ። ምንጊዜም ሰውን የሚረዳና መልካም የሚሆን ሰው መጨረሻው ያምራል። ነገር ግን ሁል ጊዜ ክፋትንና ሰውን መርዳት የማይፈልግ መጨረሻው ያስጠላል። ስለዚህ ሁል ጊዜ ጥሩን ነገር መስራት አለብን። ከጥሩ ስራ መካከል ደግሞ ልጆቼ ሆይ ይህንን አካውንት ሰብስክራይብ ማድረጋችሁ ነው። ላይክ እና ሼር ከጨመራችሁ ደግሞ ፐርፌክት ነው።